ወይ ማልት ያለ ተቀጥሉ አረ በፈጣሪ እኔ እንጃ። እኔ በነገራችን ላይ በታምር ቢሆን ነው የሄርሜላን ድምፅ መስማት የጠላሁበት ሰዓት ቢኖር አሁን ነው። ሙሉን ሙስታሂል አልሰማትም። የእሷን ሳይሆን የምሰማው የአብርሃምን ንግግር ነው የምሰማው ማለት ነው። ምክንያቱም ወደ ላይ ይለኛል እሷን በሰማዋትኝ ቁጥር ከሴትነት በጣም ወርዳ በጣም ዘቅጣ በጣም አልገባኝም። የአብርሃም ቤተሰቦች የሩታንና የአብርሽን አንድ መሆን ይፈልጉ ነበር። የአብርሃምና የሩታ አንድ መሆን እዚህ ደረጃ ካደረሳቸው የነዚህን ክፍታፎችን እግር ጠብቆ ወይ ማስያዝ ወይ የሆነ ነገር ማስደረግ አቅቷቸው ነው ወይስ ድጋሚ ጊዜው እንዲራዘምና ህይወታቸው ድጋሚ መስቀልቀሉ እንዲወጣ ነው? ያልገባኝ ነገር ሁላችሁም በሳይለንት ሙድ እያለፋችሁ ያላችሁት። ኧረ እቺ ሴትዮ ምን አይነት ስራ ነው እየሰራች ያለችው? ለምን ፌንት? እኔ እንደውም እኮ ፌንት ትበያለሽ ብዬ ፈርቼ ነበር። እንደውም ትላንትና ሙድሽ የዛ ስታይል ነው። ፌንት ከበላውኝ መጥቶ ያነሳኛል እንደምወደው ያውቃል። ለምን ፌንት አልሰራሽም ነበር? ውጪ ተባልሽ በቃ። ምንም ታድርገው ምንም፣ ሚስቱ ናት፣ የልጁ እናት ናት። ምን አገባችሁ? እኔ የነዚህ የሽንታ ማለቅላቂዎችስ እናንተም ብሎ ጓደኛ፣ እናንተ ሆነ ጓደኛ ናችሁ፣ ጠላት ናችሁ እንጂ ከናንተ እጁነት ሩታ በልታ ጠጥታለች። ምን ያህል ገንዘብ ብትከፍላችሁ ነው ግን በዚህ ደረጃ የምትሄዱት? ገንዘብ እኮ አላፊ ነው ብሮ። ሰው እኮ ነው የሚያስፈልግ። በገንዘብ ምን ያህል ብትከፍላችሁ ነው እዚህ ደረጃ ድረስ የምትጓዙት? እናንተ የእሷ ጋርዶች ሆናችሁ። እኔ ያልገባኝ ነገር የቡታጅራ ህግስ በዚህ ደረጃ ስትሄድ ሩታስ ለምንድን ነው ዝም ያለችው? ምንድን ነው የምትጠብቁት ከአሁን በኋላስ? ማን ደግሞ ሌላ እንትን ምንድነው ተፈልስፎ ሌላ ታሪክ መጥቶ ደግሞ እንደገና እንዲራዘምላችሁ ነው የምትፈልጉት? ለምንድን ነው ማቆም ያቃታችሁ? ለምንድን ነው አዲስ አጀንዳ ሁሌ ላይ የሰጣችሁን ትውልድ የምታባልጉብን? ትውልድ ህይወት እንዲጠላ የምታደርጉብን? እቺ አንዴ በሰበሰ ዝናቡና ላይ በስብሳለች። ፈላጊ ወንድ አታለች መሰለኝ። ቡታጅራ ያሉ ወንዶች ለሷ የሚሆኑ አይደሉም። ቡታጅራ ኢትዮጵያ ውስጥ ያሉ ወንዶች ለሷ የሚሆኑ አይደሉም። ለዚህ ነው አንድ ወንድ ላይ ባለትዳር ወንድ ላይ የልጅ አባት ላይ ጥብቅ ያለችው። እግዚአብሔርና በስመ አብ ወመንፈስ ቅዱስ። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሹ ብዝት ተረፍረፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ የለውም መሰለኝ፣ ሼርም የለው፣ ሰብስክራይብ የለው። አበረታቱኝ። ምን አለበት እናንተ እኔ እንዲቁስ ልጥብብ ምለው በአረብ ሀገር ላይ ስራ የለኝም ዩቲዩብ ይክፈለኝ አልኳችሁ እኮ እያልኳችሁ ነው ያለሁት። ሼር አድርጉልኝ። ለምን ተሰስታላችሁ? አትከፍሉበት። ኮሜንታችሁንም አመሰግናለሁ። እና አሁንም ሁሌ የምላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ነው ማለት የምፈልገው። 5000 ደግሞ እንደምን ብላችሁ አስገቡኝ። እና ሄርሜላ አላማዋ ህልሟ ምን እንደሆነ ግራ የገባው እኔም ብቻ ይሁን ኦፍኮርስ ሁላችንም ግራ ገብቶናል። እኔ ደግሞ ይበልጥ ማለት ድምጿን መስማት ነው የጠላሁት። ድምጿን በቃ እሷ መጣይ ሲባል የሆነ በቃ አለፍ እያደረኩኝ የሆነ የአብርሃምን ነው ኮመንት መስማት የምፈልገው እንጂ የእሷን ያለ። ምክንያቱም እሷ ጥሩ ነገር መቼም ይዛ ስለማትመጣ ማለት ነው በዚህ ደረጃ። በነገራችን ላይ እንትና ላይ የተደረገውን ነገር አይታችኋል። እቺ ልጅ አሁን ስለማተኛ ሄርሜላ ከነቡቹሎቿ መቼም ስለማተኛ አብርሃምና ሩታ መቼም አንሰማም ስላላችሁ፣ አንደኛ ነገር ከዛ ቤት ክላስ መቀየር ምን እንዳቃተክ ሩታስ ብትሆኚ፣ ሁለተኛ ነገር ከዛ አካባቢ መውጣት ምን እንደያዛችሁ። ጠላት መቼም አይተኛም ለእናንተ። ካሁን በኋላ በየጊዜው አዳዲስ አጀንዳ ነው የምትረከቡት። ጆሲ ላይ የሰው ልጅ በዚህ ያህል የክፋት ጥግ ከሄደ ሰላምንስ ማምጣት የሚፈልጉ ስንት ሰዎች ናቸው? ለሰው ጉድጓድ መቆፈር በዚህ ደረጃ፣ ሰውን መቅበር በዚህ ደረጃ ሰው ከሄደ ለምንድን ነው ሰላም የሚነሱ ሰዎችን ከሚዲያ የምታጠፉልን? ለምንድን ነው ለሰው ልጅ ሰላም የሚመኙትን ሰዎች ከሚዲያ እንድትጠፉ የምታደርጉበት? በላይክ በሼር በሰብስክራይብ ማለት ነው።
ጆሲ 27 ላይ የተደረገውን ዛሬ ተለቆ አይቼ ለራሴ ነው ራሴን የጠላሁትኝ ማለት ነው። ማን ነው በዚህ ሰዓት የሚታመነው? የእናት ልጅ የማይታመንበት ዘመን ላይ እኮ ነው ያለነው። አይደለም ቤት ውስጥ ያስቀመጣችሁት ሰው ወንድሜ እንኳን ሰራተኛ ልጅ የሚቀርና የእናት ልጅ የማይታመንበት ሰዓት ነው። በዚህ ልክ በርግጥ ዛሬ የምናደርገው ነገር ነገ ላይ ምን ያህል ዋጋ እንደሚያስከፍለን እያንዳንዳችን ማወቃችን አይቀርም። እናውቀዋለን። እያወቀን ነው ሰው ላይ ተንኮል የምናስበው። ጉድጓዱን አርቃ አትቆፍር፣ የቆፈርከው ድንጋይ ውስጥ ጉድጓድ ውስጥ ራስ ትገባበት ነው ምናምን ነገር የሚባል አባባል አለ። ለሰው ተንኮል ያሰብነው ተንኮል በሙሉ መልሶ ራሳችንን ነው የሚቀብረን። ያ ሰው ምንም አይሆንም በንጹህ መንገድ ስለሄደ ማለት ነው። በዚህ ልክ አብርሃምና ሩታን በቃ በፍጹም አይሆኑም እንዲያርጋለች እንዴ? ለምን አትቀየርም እንዴ? ሰው አይደለች እንዴ? ለምን አትመለስም? ለምን አናደደሽ? ለምን አስቀናሽ? ለምን በዋ አደረገሽ? አንቺ ወንድ አጣሽ እንዴ? ለምን ቆመሽ አትቀሪም? ወንድ ካጣሽ ባለ ትዳር ላይ ሂጂልኝ አልፈልግሽም እየተባልሽ በግድ ሙጫ የምትሆኝው። አሁን ተናድጃለሁ፣ ዛሬ ተናድጃለሁ። ያናድሬ ምንድነው? የእሷ መምጣት ብቻ አይደለም፣ የጀሌዎቿ መምጣት ብቻ አይደለም፣ የሩታና የአብርሃም እስቲን እዛ ቤት ውስጥ መቀመጥ አፋቸውን ዘግተው ማለት ነው። ጠላት መቼም እንደማይተኛ እያወቃችሁ ወይስ እንደምትለው ድራማ ልትሰሩበት ነው ልጁ ላይ? ልጁንም ፈዟል እኮ ቤተሰቦቹም ይዘውት ራሱ ጋር አስገብተውት ጸበል ወይ አልወሰዱት ወይ ወደ ራሱ እንዲነቃ አላረጉት። ሆቴል ውስጥ አንድ ሆቴል ውስጥ ቁጭ ብሎ ዘገምተኛ መሆን ካሰባችሁለት ያዙት። ሆቴል ውስጥ የሚከፍልበትን ድሮ የሚኖርባት ቤት ውስጥ ሄዶ ይቀመጥ። ከሩታ ጋር ተሰብስቦ እስከሚገኝ ማንም የማያገኝበት ቦታ ላይ የማንም ኮልኮሌ እየደወለና ነይ ባላችሁ ቁጥር እየቀረባችሁ እንዲህ ጨብጣ ምን እንደምታስነካሽ አታውቂም። የኔ እናት ጊዜው በጣም እየረቀቀ ነው። የሰው ልጅ በጣም በተንኮል እንጂ በንጹህ መንገድ እየሄደ አይደለም ያለው። ጥሩን መከተል ሲገባን መጥፎን እየተከተልን መጥፎች እየሆንን ያለነው። መቼ ነው የሚገባን? ሁሌ አጀንዳ በአንድ ሰው፣ ሁሌ አጀንዳ። አሁን ተመልከቱ፣ ሃይሚንና ማነው ስሙ ቡርኬን ማነው በማዕከላቸው የገባው? የሃይሚ አባት። ማስማማት ባለው ልክ ያስማማቸዋል፣ እስከ ጥግ ይሄዳል። ሌላ ተራ ወሬ አሁን ፍፄና እንትና የያዙት ተራ ወሬ ልክ አንሶላ ያጋፈ ይመስል ይሄ ቢልጮ የሱ ነው ይላል። ይሄ ደግሞ ያየ ይመስል አልተኛም ብሎ ለሱ ይከራከራል። መተኛት አለመተኛቱን የሚያውቀው ራሱ ባለቤቱና ባለቤቱ ብቻ ነው። ምናልባት እኛ ዩቲዩባችንን ለማሳደግና በእነሱ እንጀራ ለመሆን ያልተቆፈረ ጉድጓድ ተቆፈረ ብለን እናገራለን። ያልወለደ በሬ ላም ወለደች ሲሏችሁ በሬ ወለደ ትላላችሁ። በዚህ ልክ ግን ለሰው ልጅ ጓደኛ ሆናችሁ አብራችሁ እየበላችሁ እየጠጣችሁ ነገ ምን ይመጣብናል፣ ነገ እናፍርበታለን፣ ነገ አንገታችን እንደፋለን ብላችሁ ማለት ሲገባችሁ ዝም ማለት ስትችሉ ያን የሚመጣና እንደዚህ ነው፣ ያን የሚመጣና እንደዚህ ነው። ከቻላችሁ ሰላም ማፍጠር፣ ካልቻላችሁ ዚፕት መራቅ አያስፈልግም ወይ? አለመግባት። ማርክናውን ተመልከቱት። ሞከረ አብርሽንና ሩታን ለማስታረቅ አስማማ፣ መሃላቸው ተመልሶ ጸመጠ። ራቀ። በቃ ቢስማሙ ይስማሙ፣ ባይስማሙ አይስማሙ ብሎ ራቀ። በቃ መውጣት ማለት እንዲህ ነው። ወንድ ነው። እነዚህ ግን እርምጥምጥምጥምጥ ያሉ ወይ እንደ ወንድ የምር ወንድ አልሆኑ ሴት ሆነው በየዛም እዛም ውስጥ እየገቡ ያቦካሉ። ትንሹም ትልቁም ሙልጭ ጥብ ብርግፍ ያደርጋቸዋል። ምንነታችሁ ነው ወንድነት? እናንተ የቡታጅራ ወንዶች ምንነታችሁ? ሴቶች ስትሆኑ የትኛው ጥሩ ነገር እንትን ብላችሁ ትልቅ ሰው ለማላችሁ ማስገባት አለቀ። ያንቺም አባት ይሁን ላንተም አባት ይሁን ትልቅ ሰው ረጋ ብላችሁ አስቡ። እንዲህ አይደለም አፈንግጣም ትሂድ። እኔ ሃይሚንም አልፈርድባትም፣ እውነቷን ነው። የሱ ልጅ ሆነም አልሆነም ዋሽቷታል።
ሄዷል፣ አለቀ። መተኛት አለመተኛቱን እሱ ነው የሚያውቀው። እሱም ጥርጣሬ ላይ ነው ያለው። በዛች ቅስፈት ልጅቷ አረጋስኩኝ ብላ ዛሬ ላይ መጣች። ዛሬ ደግሞ ስትመጣ ድጋሚ መገናኘቱ ከሃይሚ መደበቁ ሃይሚን ያሳብዳታል። ሁላችንም እኔም ብሆን እንደዛ ነኝ። ጨዋ ነው ምንም አያደርግም የተባለ ልጅ ምን ላይ ደርሶ እየሆነ እንደሆነ እያየን ያለን። አሁንም አብርሃምና ሩታ በጀመራችሁት መስመር መሄድ ካቃታችሁ ትልልቅ ሰዎች አስገብታችሁ አታስመስሉ። በቃ ከታርቃችሁ ታርቃችኋል፣ አለቀ። ትልልቅ ሰው መሀላችሁ አስገቡና ወደ ነበረው ህይወታችሁ ተመለሱና ከዚህኛው ክላስ ወጣችሁ ከቡታጅራ ወጣችሁ አዲስ አበባ የምትገቡ ከዛኛው ቤት ለቃችሁ ሌላ ቦታ ካልሄዳችሁ በስተቀር ጠላት መቼም አይተኛም። እቺ በዚህ ልክ ተዋርዳለች። ሄርሜላ በጣም ውጪ። እኔ እንጃ በፈጣሪ ስም ሩታን አጠገቧ የከበቧት አንቺን አጠገብሽ የከበቡት ጋጦጦች እንጂ ሩታን ማንም ሰው ስቲል እስካሁን አጠገብ አልከባትም ነበር። ምናልባት እንደ ሰው እንደ እህት ትክክለኛውንና እውነቱን ሲናገሩ የነበሩት ፈረንጁና ቢኒ ናቸው። እነሱ ሁለቱ ደግሞ ወንዶች ናቸው። እንዳንቺ በቃ እኔ እንጃ አይዶን ነው አላውቅም። አንቺ እኮ በገንዘብሽ የምታምነሽ ልደበረክ፣ ላውጣክ፣ ላዝናናክ፣ ልውሰድክ ካልፈለገሽስ አይፈልግሽም ውጪ ያለሽ ሴት ልጅ በዚህ ልክ ውጪ እየተባለሽ ሙጭጭ የምትል ደግሞ ያንቺ አይናውጣነት እግዚእተና ወላዲቷ። ምን ነው በዚህ ልክ አንቺ? ምን ነው በእናትሽ? ምን ነው ረከሽ እንደዚህ? ምን ነው ቆሸሽ እንደዚህ? አንቺ እኔ እናቴ አንቺ እውነት እናት አለሽ? እውነት አንቺ አባት አለሽ? አባቷ እንደዚህ ስለምናት ምን አገባሽ? እሱ ፈለገ በቃ። የፈለጉት ቤተሰቦቹም እሷን ነው። አንቺን እኮ ማንም አልፈለገሽም። ከቤተሰቦቹ እስከ ጓደኞቹ እስከ ተመልካቾቹ የፈለገሽ የለም። ጥቂት እንዳንቺ ቢጤ ሽርፍራፊ ፈላጊዎች፣ ነገ ምን እንደሚደርስባቸው የማያውቁ ዘላን ሴቶች፣ በዘላን ቤተሰብ ውስጥ ያደጉ ዘላኖች፣ ነገ በእኔ ላይ ይደርስብኛል ብለው የማያስቡ ሰዎች ከአንቺ ጎን አሉ። ለዛ ነው 50 ሺህ ያለፍሽው። እነሱ ደግሞ ህይወት አይሆንሽም። እነሱ ደግሞ ስምሽን አያድሱልሽም። ስምሽን የሚያድስልሽ የራስሽ ስራ ነው፣ የራስሽ ጭንቅላት ነው። እድሜ ልክሽን እንደቆሸሸ ጭንቅላት እየሄድሽ ያለሽው ምንም ሳያንስሽ ለምን ፌንታት በይ? ትናንትናም ውጪ ስትባይ ፌንታ ለመብላት፣ ዛሬም ውጪ ስትባይ ፌንታ ለመብላትሽ ተመስገን ነው። ሌሊቱን ሙሉ እንቅልፍ አላደር ቁጭ ብለሽ ለምን አታድሪም? ስታነቢ ለምን አታድሪም? በቃ አይፈልግሽም፣ አያነሳም ስልክሽን። በቃ አንዱ ሰው ደውለሽለት ካላነሳ ጽፈሽለት ካልመለሰ በቃ ያ ሰው ፍላጎት የለውም። መራቅ፣ አለቀ፣ መዝጋት። እንዴ አንቺ በዚህ ልክ የምትፈልጊው ማነሽ? አንቺ ምንድነሽ? አንቺ እንደው በግድ እንደው እየፈለግሽው ብትሄጂ እንኳን የሱ ልትሆኝ እንኳን ሲም እሱ ከልቡ አይፈልግሽማ። በቃ አይፈልግሽም እስከ ወዲያኛው። እንዴ እነዚህ እናቴ አይዶን ነው እኔ እንጃ። እኔ ማርያምን እኔ ቡታጅራ ያላችሁ የህግ አካላት፣ ቡታጅራ ያሉ ሴቶች በአጠቃላይ እንደ ሃይም እንደዚች እንደ ዘልዛላ ሴት ሆነውላችሁ ስታርፉት ቤተሰቦቻችሁ ሲሰደቡ የዛኔ ስርዓት ልታስይዙ ትችላላችሁ። አለበለዛ ግን በዚሁ ከቀጠላችሁ አይዶን ነው ምን እንደምትሆኑ አይዶን። ምክንያቱም እየጨመረ የሚመጣው እንደዚች እንደ ጋጦጥ ሴት ነው እየሄደ የሚመጣው። ተመልከቱት። ይሄ ሴታ ሴት ትላንትና ወርቅ ገዛችልን ምናምን የቆየ እንትን ይለቁልናል፣ አዳዲስ አጀንዳ ለመፍጠር ማለት ነው። ብዙዎቻችሁ የቡታጅራ ልጆች ሲታጨበጭቡ የነበራችሁ የሩታና የአብርሃምን ሰላም እንዲሆን አልፈለጋችሁም ማለት ነው። ከሶስቱ ውጭ ሶስቱ ድሮም አይፈልጉም። የማትፈልግበት የምትንቅ ምናምን እንዴ! ለምንድን ነው የማትፈልገው? ለምንድን ነው የምትንቀው? በሰዓቱ እሱስ ያደረገው ትክክል ነው። አረ እናንተ የተዋረዳችሁ ውሾች ናችሁ። የተዋረዳችሁ። ላይክ፣ ሼር፣ ሰብስክራይብ እንዳረሱ። እኛ እኮ በእናንተ ቆሰልን።
ሚዲያው ምን ይላችኋል? የአካባቢ ሰው ምን ይላችኋል? ወሬ ብቻ። ውጡ በቃ እንውጣ። ደግሞ ሌላ ነገር ሊቀርልህ፣ ሌላ ችግር እንዳይፈጠር ሊቀርልህ ነገራችሁ። በቃ ሩታ ነች የምትመጣው፣ ሩታ ትመጣለች፣ ውጡልኝ አለ። በቃ ምንም ታርገኝ አለ። በቃ የምን ሙጫ መሆን ነው እንጂ ቢኒና ፈረንጁ ደስ ብሏቸው የአበባ ስጦታ ሰጥቷል። ስትሆኑ እንዲህ ነው የሰው ደስታ ሲያስደስታችሁ፣ የሰው ፍቅር ሲመለስ ስትደሰቱ እንዲህ ነው። በሳቃቸው ገደሉን እኛን። እነዚህ ደግሞ በቅናት አብደው እናቴ ጨርቃቸውን ሊጥሉ ነው። የሩታ ቤተሰቦችም ዝም አትበሉ፣ የአብርሽ ቤተሰቦችም ዝም አትበሉ። ወይ እነዚህ ልጆች ላይ ህግ አሳልፋችሁ ስጡና ሚዲያውን አርግቡልን፣ ሩታንና አብርሃምን ከዛ አካባቢ አጥፉልን። አለቅ። ወደ ሰላማቸው እንዲመለሱ ከፈለጋችሁ ማለት ነው። አለበለዚያ ሁላችሁም በየጊዜው አዳዲስ አጀንዳ በሰጣችሁ ቁጥር አጀንዳን እየወለደ ጭራሽ የማይገባበት ነገር ውስጥ ትገባላችሁ። ዳኒ ጽጌን ዛሬ ደግሞ ያ ምንድን ያደረገው ክላስ ውስጥ ይዟል በግድም ባደፍር እኮ በአሁን ሰዓት ወዳጄ ሴቷ ነች እኮ እየደፈረች ያለችው ወንዱ አይደለም። ጽጉ ስለማትፈልግ ነው ልደፍራት በግድ ይዛት የመጣው። ሴቶች ግን በአሁን ሰዓት ላይ ወንድ ልጅ ነው አስገድደው እየደፈሩ ያሉት። አስገድደው እንደሚጠይቁት ሁሉ አስገድደው ነው እየደፈሩ ያሉት። አስገድደው ነው የግድ የነሱ እንዲሆን የሚያደርጉት። አስገድደው ነው የግድ ልጅ የሌላቸው ልጅ አለው ብለው የሚሉት። እያየናቸው እንዲህ አይነት ሴቶች ናቸው ሚዲያውን ያጨናነቁት። እንዲህ አይነት ወንዶች ናቸው ሚዲያውን ያጨናነቁት። እንደኛ ለትውልድ የሚጮህ፣ እንደኛ ለትውልድ መልካም ነገር የሚያስብ፣ እንደኛ ለትውልድን ጥሩ ነገር ሰርቶ ጥሩ አይምሮ ኖሮት ጥሩ የፍቅር ህይወትና የትዳር ህይወት እንዲኖረው የምንጮኸው ግን እዛው ታች ነን እስካሁን ማለት ነው። ስለዚህ እንዴት ነው መቀጠል ያለብን በዚህ አይነት? እኔ ሙሉን መስማት አልፈልግም በቃ። ምክንያቱም ያናድደኛል ንግግሯ፣ ምንም ለዛ ስለሌለው ያናድደኛል። ለምን ሰምቻት እናድዳለኝ? በቃ እንደዚሁ አይቼ በቃ ውጪልኝ ካለ ውጪ ነው አለቀ። የእሱን ሰማዊ ከዛ በቃ ማነች እሷ? ምንድነች እሷ? እነዛ ደረታቸውን ለፍተው የምን ጋርዶች ናት? ምን አይነት ማንነት ነው ያላችሁ? በዚህ ልክ የወረደ ማንነት። ለማንኛውም አመሰግናለሁ። ይበቃኛል። ላይክ፣ ሼር፣ ሰብስክራይባችሁ አይለኝ። ሰላም ሁኑልኝ። ባይ ባይ።